ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው በኦሮሚያ ክልል ውስጥ ስድስተኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ ተማሪዎች እና እንዲሁም ደግሞ የተማሪ ወላጆች በሙሉ ማለት ነው እንዴት አድርጋችሁ የተማሪዎች ውጤትን ማየት እንደምትችሉና እንዲሁም ደግሞ ውጤት ካያችሁ በኋላ ተማሪ ውጤት ላይ ቅሬታ አለ ብላችሁ የምትገምቱ ወይም ደግሞ ቅሬታ ካለባችሁ በቀላሉ እኔ አሁን በማሳያችሁ ምሳሌ መሰረት ቅሬታ ማቅረብና እንዲሁም ደግሞ ውጤት ማየት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ነገር ግን ከግምት ውስጥ ማስገባት ያለባችሁ ይሄ ቪዲዮ እስከተቀረጸበት ሰዓት ድረስ የኦሮሚያ ክልል ስድስተኛ ክፍል የሚኒስትሪ ኤግዛም ውጤታችሁ አልተለቀቀም። ያም ሆነ ይህ ግን አሁን በማሳያችሁ ምሳሌ መሰረት ውጤት በሚለቀቅበት ሰዓት እንዴት አድርጋችሁ እጃችሁ ላይ ባለው ስልክ ካገኛችሁም በኮምፒውተር በቀላሉ ማየት እንደምትችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። ውጤት የሚታይባቸው የስድስተኛ ክፍልና የስምንተኛ ክፍል ውጤት የሚታይባቸውን ሊንኮች ከዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። አሁን እኔ በማሳያችሁ ምሳሌ መሰረት በቀላሉ ውጤት ማየት ትችላላችሁ ማለት ነው። እዚህ ላይ እንደምታዩት ይህንን ሊንክ እናንተ ዲስክሪፕሽን ቦክስ ላይ ታገኙታላችሁ። አንድ ጊዜ ክሊክ እናደርጋለን ወይም ደግሞ ሰርች እንዲያደርግልን እናዘዋለን ማለት ነው። እዚህ ጋር እንደምታዩት ይህንን ሁለት አማራጭ ይመጣላችኋል ማለት ነው። ሆም ላይ ከገባችሁ በኋላ ከታች እንደምታዩት ቼክ ማይ ሪዛልት የሚል አለ፣ ከላይ ደግሞ ቼክ ሪዛልት የሚል አለ። ከሁለት አንዳቸውን በመንካት ቀጥታ ወደ መረጃ ወደሚሞላበት ያስገባናል ማለት ነው። እዚህ ቼክ ሪዛልት የሚለውን ከነካችሁ በኋላ እዚህ ጋር እንደምታዩቸው ሁለት መረጃ የሚሞላባቸው ባዶ ስፍራዎችን ይዞላችሁ ይመጣል ማለት ነው። እነዚህንም መረጃዎች የምናስገባቸው እጃችን ላይ ካለው አድሚሽን ካርድ ላይ የሚሞሉ ስለሆኑ በጥንቃቄ መሙላት ይጠበቅባቸዋል ማለት ነው። የመጀመሪያው ላይ እዚህ ጋር ሬጂስትሬሽን ነምበር ነው የምናስገባው። ሁለተኛው ደግሞ የተማሪው የመጀመሪያ ስሙን እናስገባለን ማለት ነው። ጥንቃቄ ማድረግ ያለባችሁ እዚህ ጋር ፈርስት ኔም ላይ የሚጠይቃችሁን አፋን ኦሮምኛ ከሆነ በአፋን ኦሮምኛ አድሚሽን ካርዳችሁ ላይ ያለውን የእናንተ የመጀመሪያ ስማችሁን ብቻ ነው የምታስገቡት። የወላጅ ስልክ የወላጅ ስም እዚህ ላይ ማስገባት አይጠበቅባችሁም ማለት ነው። በመጨረሻም እነዚህ ሁለቱም መረጃዎቻችሁን ከአድሚሽን ካርዳችሁ ላይ እያያችሁ ከሞላችሁ በኋላ ታች ትወርዱና ቼክ ማይ ሪዛልት የሚለውን አንድ ጊዜ መንካት ይጠበቅባችኋል ማለት ነው። ልክ ይህንን ከነካችሁ በኋላ እንደዚህ ፎርማት ያመጣላችኋል ማለት ነው። እዚህ ጋር እንደምታዩት የስምንተኛ ክፍል የሚኒስትሪ ኤግዛም ውጤት ነው ማለት ነው። አጠቃላይ ውጤታችሁን ልክ እንደዚህ በዚህ መልክ ይገልጽላችኋል። እዚህ ጋር እንደምታዩት ከ60 ነው፣ አፋን ኦሮምኛ ነው። ከ60 ነው ይሄ ተማሪ የተፈተነው 41 ነው ያመጣው። ወደ 100 ሲቀየር ደግሞ 68.33 እያለ ይቀጥላል ማለት። ሌላኛው እያንዳንዱን ትምህርቶችን እዚህ ጋር ከ60 ነው እዚህ ጋር የሚገልጽላችሁ ሂሳብ ትምህርት ብቻ ነው ከ40፣ ሌሎቹ ደግሞ ከ60 ናቸው። እዚህ ጋር ደግሞ ከ100 ይገልጽላችኋል ማለት። ዋነኛውና እጅግ በጣም ጠቃሚው ነገር ደግሞ እዚህ ጋር እንደምታዩት ኮምፕሊያንት የሚል አለ። እዚህ ጋር በደንብ አድርጌ ነው ማሳያችሁ። ይህ ኮምፕሊያንት የሚለው የሶስተኛው ላይ ያለው ይሄኛው ማለት ነው። ይህን ከነካችሁት በኋላ ቅሬታ የምታቀርቡበት ስፍራ ስለሆነ አጠቃላይ የሚጠይቃችሁ አሁንም ሬጂስትሬሽን ነምበር እዚህ ጋር ይጠይቃችኋል። የተማሪ ቅሬታ ማቅረብ የሚፈልገውን ተማሪ ሬጂስትሬሽን ነምበር እዚህ ጋር እናስገባለን። ቅሬታ ማቅረብ የሚፈልገውን ተማሪ የመጀመሪያ ስሙን እዚህ ጋር እናስገባለታለን ማለት ነው። ጥንቃቄ ማድረግ ያለባችሁ አፋን ኦሮምኛ ስለሆነ ምናልባት ስማችሁ በአፋን ኦሮምኛ ከጻፋችሁ እዚህኛው ላይ የተማሪ የመጀመሪያ ስሙ በአፋን ኦሮምኛ እናስገባለን ማለት ነው። እዚህ ጋር እንደምታዩት እነዚህ ሁለቱን መረጃዎች በትክክል እናስገባለን። ከዛ በኋላ ሰርች ስቱደንት የሚለውን ከነካን በኋላ አጠቃላይ ተማሪው መረጃ ይዞልን ይመጣል ማለት። እዚህ ጋር እንደምታዩት የተማሪው አጠቃላይ መረጃ ይህንን ነው የሚመስለው። ከዛ በኋላ ከታች ተወርዱና እዚህ ጋር እንደምታያቸው እያንዳንዱ ቲክ የሚደረግባቸው ስፍራዎች አሉ። እነዚህን ቅሬታ የምታቀርብባቸውን እያንዳንዱ ትምህርቶች ስፍራ ነው ማለት ነው። እናንተ ቅሬታ ማቅረብ በምትፈልጉት ትምህርት ላይ አጠገቡ ሄዳችሁ ቲክ ታደርጋላችሁ። በመጨረሻም እዚህ ጋር ሰሚት የሚል አለ። ሰሚት ብላችሁ ወደ እነሱ መላክ ነው። ውጤታችሁን ስህተት ካለበት ስህተቱ ታርሙ እንደገና ይላክላችኋል። ስህተት ግን ከሌለበት እንደዛ ሆኖ ነው የሚቀጥለው ማለት ነው። ስለዚህ በዚህ ምሳሌ መሰረት ውጤት ማየት እንዲሁም ደግሞ ቅሬታ ማቅረብ እንደምትችሉ በዚህ ቪዲዮ አሳይቻችኋለሁ ማለት ነው። በቀጣይ የእናንተን ውጤት በሚለቀቅበት ሰዓት የማሳውቃችሁ ይሆናል። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ለቤቱም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ሂሳብ ትምህርት የምንማማርበት የዩቲዩብ ቻናላችን ነው። በቀጣይ ቪዲዮ እንገናኝ። ይመቻችሁ።